አደይና ዴቭ ቶሎ ካልተጋቡ በፍቅር ምክንያት ይለያያሉ። ቤዛና ወንድሟ ካልተያዙ ከድራማው ደግሞ አስወጡልን እያላችሁ ነው። ባቡሬ መታገስ አለብክ፣ ለሊ ከጎኗ ሁንላት እያላችሁ ነው። ዶክተሩም ደግሞ እንግዲህ ሕክምና ስህተት እንዳለና ወይም ደግሞ ጊዜ ያለፈበት መድኃኒት እንደተሰጣት ነው እንግዲህ ለለሊ እያወራ ያለው። ኢንስፔክተሩም ወይም ደግሞ ፖሊሱም እንግዲህ ይህን ነገር ለማጣራት እየሞከረና የሆስፒታሉን ስም ሳይነካ በውስጥ ለውስጥ ተጣርቶ እነሱ ወደ ህግ እንዲቀርቡ ነው የፈለገው ማለት ነው። ይሄ ነገር ግን የሚሆን አይመስለኝም። ምክንያቱም ምስክር ይባላል ምናምን ብዙ ነገር አለ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከሚባሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባራችሁ ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ እና ሀባይቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። በቅርብ ቀን ወደ 19 እና ወደ 20 ሰብስክራይብ እንገባለን። ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው ውዶቼ። ቪዲዮን እያያችሁ ሰብስክራይብ ካላደረጋችሁ አድርጉ። ሰብስክራይብ እያደረጋችሁ እንደምትከታተሉኝ አውቃለሁ፣ አመሰግናለሁ። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ አድርጉ ማለት ነው ውዶቼ። እንግዲህ የፍቅር ክፋት ሳይለን ደግሞ እዛ ጋር ቤዛ፣ ከቤዛም ቀጥሎ ከወንድሟ ቀጥሎ ደግሞ ጀገራው የሚባለው መጥቷል። እናንተ ይሄ ጀገራው የሚባለው ስም እየተሰጠው ገጸ ባህሪ እውነትም ጀገራው ነው። ለምን ጀገራ ነው የሚመስለው እሱ ራሱ የሆነ በቃ ሲያስፈራ። እንግዲህ ጀገራ ታውቃላችሁ ምን እንደሆነ ስለት ነገር ነውና እሱ ራሱን በቃ የሆነ ጨካኝ ከመግደል ከመገደዳደል ከመውጋት ከመመረዝ ከመሞት በቃ እንደዚህ አይነት ነገር ውስጥ የተያያዘ ነው ህይወቱና እኔ እንደዚህ አይነት ሰው በነገራችን ላይ እንኳን አይደለም በአካል እንደዚህ በህልም የራሱ ማየት አልፈልግም። ሰምታችኋል። እኔ ራሱ ኑሮ ራሱ እንደዚህ ሁናብኛለች። ኑሮ ራሱ ጀገራው ነው የሆነችብኝ አሁን ላይ ማለት ነው። ኑሮ ራሱ እንኳን ሌላ ጀገራው ሊጨመርብኝ ማለት ነው። እና ከባድ ነው እውነት አሁን ላይ ዴቭ ራሱ ከዶክተሩ ጋራ ግብ ውስጥ ነው ያለው ማለት ነው። ምክንያቱም ዴቭ እና ሀባይቦች የተቋርጦብኝ ነው፣ በጣም ትልቅ ይቅርታ። አሁን ላይ ፍቅር ራሱ ልክ ሮማንን ማናት ለልየን እንዳዳነቻት እያስመሰለች ጥሩ ነገር ለመሆን ለማጫወት እየተጫወተች ነው ያለችው እና አሁን ላይ እውነት ለመናገር ከምንም እና ከማንም በላይ ትልቅ ችግር ውስጥ ያለችው ራሱ አደይ ናት። ለምንድን ታውቃላችሁ? ለሊ ኦሬዲ ህመሙ ነው ትድናለች ብዬ አስባለሁ። እዛ ጋም ደግሞ አይታችሁ ከሆነ ልጁ ሊያግታት ነው። እንደውም ይሄንን አጋጣሚ ያገኘው ብሎ ለሊ ሊያግታት ነው። ለሊን አግቶ አስቀምጣት ማለት ደግሞ ለሊ አሁን ላይ ምንም ማስታወስ አትችልም። አዙሮ እየጣላት ነበር። ምክንያቱም የሌላው በሽታ ስላለባት እሱን ሕክምና እያደረገች ባለችበት ሰዓት ነው ይሄ ነገር የተፈጠረውና አሁን ላይ መልሳ ገብታ ዝች ሰይጣን በሆነች ቤዛ እጅ ከገባች ትልቅ ችግር ይፈጠራል። ህይወቷን እስከ መጨረሻው ልታሳጣት ትችላለች ማለት ነው። ምክንያቱም ቤዛ ከነ ወንድሟና ከነ ጀገራው ጋራ የሰውን ህይወት ማጥፋት፣ ሰውን ማገት፣ የሆነ ሰውን ማስለቀስ ነው አላማቸው ብዬ ነው ማስበውና ያንም አላማቸውም ደግሞ እያሳኩት ነው እያደረጉት ነው። ግን መጨረሻቸው አያምርም። እና የጊዜው ያለፈባቸው መድኃኒቶች እያመጡ ከተጣሉበት ቦታ ወይንም ደግሞ ከሌላ ቦታ እያመጡ እንደነሱ ካሉ ስግብግቦች በነገራችን ላይ ይሄን አሁን እያየን ያለነው ነገር በዚች ዓለም ላይ ወይም ደግሞ በኢትዮጵያ ላይ እየሆነ ያለ ነገር ነው። ጊዜው ያለፈበት መድኃኒት ሲጀመር መሸጥ አይደለም አገር ውስጥ ራሱ መግባት የለበትም። ምክንያቱም እናቶች አሉ፣ ህፃናቶች አሉ፣ ብዙ ነገሮች አሉ አይደል እንዴ? ስለዚህ ጊዜው ያለፈበት መድኃኒት ራሱ እየተደበቀ መሸጥ አይደለም ሲጀመር ሀገር ውስጥ መግባት አልነበረበትም። ግን ኢትዮጵያ ላይ ያለው ነገር ይሄ ነው እንደምታውቁትና ይሄን ነገር ነው ለማሳየት እየሞከሩና ግልጽ ለማድረግ እየሞከሩ ያሉት ብዬ አስባለሁ። ብቻ ግን የአደይ ድራማ በጣም ብዙ አስተማሪ የሆነ ነገር ፍቅር፣ ሰው ለፍቅር ብሎ ምን አይነት መስዋዕት ይከፍላል፣ ፍቅር አለኝ ወይም ደግሞ ትዳር አለኝ ወይም ደግሞ ፍቅረኛ አለኝ ብላችሁ እዛ ሰው ላይ ልባችሁን መጣል እንደሌለባችሁ ነው በለሊ የምናየው። ለሊን እንግዲህ አይታችኋል። መልሼ ኤላን አገኘሁት ብላ ስታስብ ነው መልሶ እንደገና ትቷት የሄደው ማለት ነው። እና በፍቅርም ላይ እርግጠኛ መሆን አንችልም፣ በህይወታችን በራሳችን እንትን ላይ ራሱ እርግጠኛ ልንሆን አንችልም። እና በጣም ብዙ አስተማሪ የሆነ ነገር አለ። እናንተ ከአደይ ድራማ ምን ተማራችሁበት? ምንስ ደግሞ ትምህርት አገኛችሁበት? እስኪ ኮሜንት ላይ አስቀምጡልኝ።